ይቅርታሽ አይለምደኝም ዳግም ማረኝ ውዴ አልዋሽህም አባት በስምህ ምዬ ይቅርታ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ እኔ ተካርኩት ኖርማል ነው። ከዚህ በላይ ምን ትክጀኛለሽ? ባርኪ ምንድነው እንድታደርግ የፈለግሽው? ከካድኩኝ የካድኩት ኪያ ነው። አሁን አልተረጋጋውም። ባርኪ ተረጋጋው። ባርኪ አትጃጃይ በእናትሽ። ማቀፍ እኮ ያረጋጋል እኮ። ምንም አያረጋጋኝም። እኔ መወሰን አልችልም። እንደዚህ ማድረግ ብዬ ማለት አልችልም። እንደዚህ ይሻል ታደርጊ ባርኪ። በቃ ይይልሽ። እኔ የምሄድበት የለም እንዴ? አይመለከተኝም። የፈለግሽ ግቢ ብለሽ ትፈልጊ። ኧረ ተው በእግዚአብሔር ስማኝ አንዴ በእናትህ። እንዴ ምንድነው የምትይኝ? ውጪ አልፈልግም። ታረቃንስ አንቺ ካጠገቤ ከላይፍ ወተሽልኝ ቢቆጨኝ ሁለተኛ ላለመለስ ደስ ይለኛል። ኦኬ እንዴት ናችሁልኝ? በጣም ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ቶቤት መጥቻለሁ። ማለት እንደዛ ተደባብረን እንደዛ ተጣልተን መለያየት የለብንም ብዬ አስቤ ቤት መጥቻለሁ። ቤቱም ተዘባርቆ ነበረ፣ ምግብ ምናምን የለምና ይደክመዋል ከስራ መጥቶ ምናምን ብዬ ምግብ ምናምን አዘጋጅቼ ነው እየጠበቅኩት ያለሁት። ማለት ያለንበት ሁኔታ እንዳያችሁት በጣም ጥሩ ነገር ላይ አይደለንም። እኔ ጋም በጣም ብዙ ጥፋቶች አሉ። ለማስረዳት እየሞከርኩኝ ነበረ፣ ግን በጣም አስከፍቻለሁ እና በቃ እኔ እንደዚህ ተኮራርፈን መለያየት የለብንም፣ ችግሮችም ካሉ ተነጋግረን መፍታት ነው ያለብን ብዬ ማስብ ሰው ነኝ። ያው ታውቃላችሁ ከዚህ በፊትም እና የሆነ ችግር ከተፈጠረ መነጋገር፣ ተነጋግሮ ሶልቭ ማድረግ ጥሩ ሶሉሽን ማምጣት ነው እንጂ ተኮራርፎ መለያየት ጥሩ ነገር ነው ብዬ አላስብም። ለዛ ነው እና እየጠበኩት ነው ቤት። ያው እሱ ሲመጣ ታውቃላችሁ በጣም እንደሚጮህብኝ እና ከቤት ተባረር ያለሁኝ እና ማድርበት የማርፍበት ሰው የለም እና አንተን ነው ማውቃ አንተ ጋር መጥቼ አርፍ ያለሁኝ ነው የሚለው። ከዛ ውጭ ምን ልለው አልችልም። ያለው ልጅ አይፈቅድልኝም። ያው ታውቃላችሁና እንግዲህ እስኪ እኔ በመሀላችን ያለውን ነገር ለመፍታት በጣም እሞክራለሁኝ። በጣም አጥፍቼ ሊሆን ይችላል። አሁን ልክ ነው እና በጣም ይቅርታ። እናንተ ማዝናችሁብኛል እና ልክ አይደለሽም ስትሉኝ ነበረ። እኔ ልክ የሆንኩኝ እየመሰለኝ ነበረ። ማለት አንዳንዴ ልክ የሆናችሁ እየመሰላችሁ በጣም ትልቅ ጥፋት ልታጠፉ ትችላላችሁ እና ብቻ አላውቅም። ያው ትንሽም ቢሆን ታቆኛላችሁ ብዬ አስባለሁኝ እና እንደዚህ አይነት ነገር ማድረግ ሰው አይደለሁም። እኔ የሰው ሀዘን የሚያስደስተኝ አይነት ሰው አይደለሁም። ያው እናንተም በራሳችሁ ቦታ ቢሆን ብላችሁ አስቡት እና በቃ ወንድሜ ነው ላግዘው ይገባል፣ ከጎኑ ልቆም ይገባል ብዬ አስቤ ነው እንደዛ ሳደርግ የነበረው እና ብቻ በጣም ይቅርታ። እናንተንም ሁላችሁንም በጣም ይቅርታ። ምን ሰራሽ? ምን ሰራሽ? እዚህ ባርኪ እዛው ጨረስን አይደል እንዴ? ነሽ አምጪ። እኔ መስማት አልፈልግም። ከቤት ተባረረ ነው። አይመለከተኝም። እኔ ድራማ ሌላ ምሰማው ድራማ የለም። እግዚአብሔር ስማ ይኸውልህ ባርኪ በቃ ይይኔሽ። እኔ የምሄድበት የለም እንዴ? አይመለከተኝም። የፈለግሽ ግቢ ብለሽ ትፈልጊ። ኧረ ተው በእግዚአብሔር ስማ አንዴ በእናትህ። እንዴ ምንድነው የምትይኝ? ውጪ አልፈልግም። እንዴ የት ነው የምወጣው? በእግዚአብሔር እረፍቶ ውጪ። እንዴ ውዴ አይመለከተኝም። እንዳትመለሽ አይመለከተኝም።
በዚህኛው ትንሽ ነው ማለት ብሩን አልያዝኩም ደግሞ እኮ አንተ ብር ይዘህ እንደማይጨክንብኝ እኮ አውቃለሁ። ልምጣ ትራንስፖርት ታገኛለች ምንም ነገር እንድታገኝ አንተንም ጨምሮ ሰምተኛለህ። እዛ ምርት ትችላለሽ እኮ አልበላሁኝም። አንተን እየጠበኩ እኮ ቢና ሂጂ፣ ወይም ደግሞ ምግብሽን ይዘሽ እዛ ሄደሽ ተኝ። እኔ ሶፋ ላይ ነው፣ እዚህ ነው የምተኛው እኮ። እዚህ መተኛት እኮ ትችላለህ፣ ግን ትወይ በእግዚአብሔር እኮ ምን ስላስገባሽ ነው እኮ። በቃ አስመጣሁሽ አይደለ? በቃ ገባሽ አይደለ? ግቢና ተኝ። በቃ ምግቡን ይዘሽ ሂጂ። እሺ ላስረዳ እንዴ? ምኑንም ታስረጂኝ። ደክሞ አይደለ የመጣው? ምግብ ደክሞኛል፣ ስለዚህ ልተኛበት። በቃ ተኝ እኮ። እሺ ምግብ በልተህ ትተኛለህ። አልፈልግም። በልቼ ነው የመጣሁት። አልበላህም፣ ያስታውቃል። ፊት በልቼ ነው የመጣሁት። ያስታውቃል። አይመለከትሽም። የራበኝም የእኔ ጉዳይ ነው አይደል? ትወዬ በእግዚአብሔር። እሺ አንተ በእኔ ቦታ ብትሆን ምን ታደርግ ነበረ? የኪያን ሚስጥር አሳልፈህ ትሰጥ ነበር ለሌላ ሰው? አይሆንም ብለህ ትከለክላታለህ። ግን እንደዚህ አድርጋለች ብለህ ታወራለህ። ምን አደረግን? ይቅርታሽ አይለምደኝም ዳግም ማረኝ ውድዬ፣ አልዋሽህም አባት በስምምዬ፣ ይቅርታ ይቅርታ። እሷ ተቀብለኛለች። እሺ ጨርሰናል። ይቅርታውን ከሆነ ተቀብዬሻለሁ። እሺ ታዲያ ለምን እንደምታኮርፈኝ? አሁን ምንድን ነው የምትፈልጊው? እዚህ ማደር ነው የምትፈልጊው? ስለዚህ ሂጂና እዛ ተኝ። ምን አድርግ ነው የምትይኝ? እናትሽ አትጃጃይብኝ በእናትሽ። እሺ ሂጅ አላምጣልህ። ለምን? ምግብ ልብ አልበላም። ለምን? በልቼ ነው የመጣሁት። ባልኪ በልቼ ነው የመጣሁት። ለአንተ ብዬ እኮ ነው የሰራሁት እኮ። ከእሱ ጋር መብላት ትችያለሽ። አብራችሁ ብሉና ተኙ። አንተን እየጠበቅን ነበር እኮ እስካሁን። እኔ እዚህ ምግብ እንደሚኖር አስቤ ነው የመጣው። በልቼ ነው የመጣሁት አልኩሽ እኮ። በቃ ታስታውቃለህ እኮ ምግብ እንዳልበላማ ያስታውቃል። እሺ በልተህም ከመጣ ደግሞ እኛ ደስ እንዲለን ስለመጣ እኔ ልተኛበት ነው። ሂጂልኝ እዛ። ተው ግን እንደዚህ ውሻ አታርገኝ። እኔ ውሻ ያደረኩሽ ነው የገረመሽ? እኔ የተካድኩት ኖርማል ነው? አልካድኩም። ከዚህ በላይ ምን ትክጂኛለሽ? ባርኪ ምንድን ነው እንድታደርግ የፈለግሽው? ከካድኩም የካድኩት ኪያ ነው። ኪያም ደግሞ ይቅርታ አድርጋልኛለች። አውርቻታለሁ። ለምንድን እኔ ላይ ግን እንደዚህ የምትበረታብኝ? ተው ግን የሆነ ቀን ግን ይቆጫል። እግዚአብሔር በቆጨ አንቺ ካጠገቤ ከላይፍ ወተሽልኝ ቢቆጨኝ እወጣለሁ። ሁለተኛ ላለመለስ እወጣለሁ። ደስ ይለኛል። ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ ታስጨልኝ ነው እንደ የመጣሽው? ቆይ ስንት ቁልፍ ነው? ቆይ ያለሽ አንድ ቁልፍ ነው። ይሄ ምን አንድ ቁልፍ? ባለፈው ተቀበልኩሽ አይደል? አንድ ቁልፍ ነው እሱ። አንደኛው ነው የተቀበልከኝ። እሺ ምግብ ብላ። ሻይ ማፍልቼ ይላል። ሻይ ማፍልቼ ይላል። ያው ትኩስ ቆይ ለምንድን ነው እዚህ የመጣሽው? ከቤት ተባረርኩኝ፣ ተጣላሁ። በየቀኑ አዳዲስ ድራማ።
ምግብ እየበላሽ እንደምትወድ ስለማውቅ ነው። እሺ ያፈላዋለን። ይኸው ሻይ ይኸው የቻለ አምጣልኝ። አልፈልግም። እሺ ትንሽ ቆይቼ እበላለሁ። እሺ ሻይስ ጠጪ ጠጪ። ተው ግን እንደዚህ ውሻ አታድርገኝ ግን ተው። ማደሪያ የላትም ብለህ ነው ግን ሜጃ የላትም ብለህ ነው። እሺ ዛሬ ማታም ብቻ እኮ ነው። ነገ እሄዳለሁ። ማን ጋር ልሂድ? እሺ ማን ያውቃል ከአንተ ውጭ? ቤት አባረውኛል፣ ተጣልቻለሁ። እስቲ ምን አድርገሽ አባረሩሽ? ንገሪኝ። ምን አድርገሽ አባረሩሽ? ከአንተ ጋር እያዩና ከሱ ሁለተኛ እንዳናይሽ ብለውኝ ነበረ። ከዛም በኋላ አሁንም ድጋሜ ሲያዩኝ ሂጂ ብለው አባረሩ እኮ። አሁን ድጋሚ ደግሞ ስትመለሽ እንዳያባሩሽ ከኔ ጋር ትታይ። ታዲያ የት ልሂድ? ብር የለኝም። ብር ቤርጎ እንኳን ተከራይቼ እንዳላድር ተይፈርዶባል። እንግዲህ የማውቀው አንተን ነው። ከዛ አንተ ጋር መጣ እንዲህ ልጅ የሚያደርጋት ተይ፣ ይቅርታ በእግዚአብሔር ይቅርታ። እሺ ልክ ነሽ ግን አይደለም፣ እውነት አይደለም፣ ልክ አይደለም። ግን ይኸው ጥፋቴ ገብቶኝ እኮ ይቅርታ። ሁለተኛ አላጠፋ፣ ምንም ነገር አልደብቅህም። እሺ ሁሉንም ነገር እነግርሃለሁ፣ የፈለግከውን ነገር። ስለኔ ደግሞ አንድ የደበቅኩ ነገር የለም፣ ሁሉንም ነገር ታውቃለህ። ይሄ የእሱ ታሪክ ነው፣ የእሱ ህይወት ነው ብዬ ነው የእሱን ታሪክ ያልነገርኩ። ቶይ ታረቀን። አመሰግናለሁ። እሺ እንታረቀን ደስ ያለሁኝ በጣም አለ ማለሽ ባድሬ ኖሮ ማለት ነው። ቶዬ ነደ ነበረ ከሰዚህ ያቃጥዬ ነበር። ቤቱ ብታይ በጣም ነው የሚቀዘቅዘው። ሞቅ ሞቅ ይላል። ሆነ ደግሞ በጣም ተወለ ያዝሽ እንዲሁ ክብክቡ ስትል ገለበጠ እንዳለ ታዩ። በቃ ጦስሽን ታዩ። እሺ ብር ምን ትንሽ ቆያለሁ። ለዛ ነው ትንሽ ቆያለሁ። በቃ እውነት በምን ሌላ የምታወሪኝ ነገር ካለ አውሪ። ታረቅናለን። እንዴት አይደለም የምታኮርፈው? ደክሞ ነው እውነት እንጂ ታርቀናላ። አሪፍ እንዲህ በቀላሉ ቀለል አድርጌ ላልፈው የምችለው ነገር አለ። ለምንድን እንደዚህ ቂመኛ የምትሆነው ግን? አላውቅም። እንዲህ ግን እንዲህ በቀላሉ ቀለል አድርጌ ምናምን ይቅር ማለት የሚችል ሰው አይደለም። በዛ ላይ ለምትወደው ሰው የምትወጂው ሰው እኮ ነው የበለጠ የሚያናድሽ። አውቃለሁኝ፣ ግን ለምትወደው ሰው መተው አለብህ። ችላ ብለሽ እኮ ታልፊዋለሽ እኮ ግድም አይሰጥሽም። የኔ ብለሽ የምታስቢ ሰው ሲጎዳሽ ነው የበለጠ የሚያሰማው። አውቃለሁኝ እኮ እሱ ግን ለምትወደው ሰው ሲሆን ደግሞ
ልብ መራራት ነው ያለበት እንዴ? በፍላጎት ነው ራሱ እኮ እንዳሻው እኮ ነው የሚመራሽ ልብሽ። አንዳንዴ አይምሮህንም ማስቀደም አለብህ። ሁሌ በልብ ብቻ መመራት የለብህ። አይደብርም? እሺ አይደብርም? ከኔ ጋር ተጣልተህ ስትቆይ አይደብርም? አይጨንቅም? ከሰው ጋር ስትጣላ አይጨንቅም? ምንም አይመስልም ከሰው ጋር ስትጣላ? እሺ ምን ነገር ለምንድን ነው የደበቅሽ? ነገር አንተ የሶፊን ሁሉንም ነገር ነግረኸኛል። ስለ ሶፊ ሁሉንም ነገር ነግረኸኛል። ከአንቺ ጋር የሚነካካ ነገር ካለ የመናገር መብት አለ፣ ግዴታ አለብኝ። ከአንቺ ጋር የሚነካካ ከሆነ እሺ። የጆን ግን ስትደብቂኝ ከኔ ጋር እሷ ደግሞ የኔ እህት ብትሆን እናሽ ነበር። ስለ ሶፊ ሁሉንም የድሮ ፍቅረኞቹን እያነሳ እንደዚህ አይነት ሰው ነበር ብለህ ትነግረኛለህ? ይሄንን እኮ ጆ እንኳን አልነገረኝም እኮ። ይሄ እኮ የሱ ሚስጥር ነው። ምን ብዬ ነው የምናገረው? የቤተሰብ ሚስጥር የቤተሰብ ነው። አንተ ሶፊን ከምንም ነገር አትከላከልለትም? ተጎድቶ ከነበረ ከድሮ ፍቅረኛው ጋር ተጣልቶ ተጎድቶ ከነበረና ሌላ ፍቅረኛ ይዣለሁኝ ማግባት እፈልጋለሁ ላገባ ነው ሲል ደስ ነው እንጂ የሚል እንደውም የባሰን ትላለህ። ግን የሚያገባት ልጅ ግን ይህን ነገር ማወቅ አለባት። ያው ማውቃት ሰው ሆና ዝም ልል አልችልም። አትሊስት እሱ እኔ እንኳን ባልነግራት እሱ ራሱ እንዲነግራት በጣም አስጨንቀው ነበር። ስለዚህ ጆ ለኪያ ቢያንስ እኛ እንስማ ችግር የለውም እኮ ግን ኪያ ማወቅ መብት የላትም። እሱ ነው መናገር ያለበት እኮ ቢያንስ እንዲናገር ማስጨነቅ ነበረብሽ ነው እያልኩሽ ያለሁት። ባርኪ አስጨንቄዋለሁ አትሊስት ማለት ነው ነግሬዋለሁ። አንቺ ይህን ነገር እንዲያደርግ ነግረሽው አክሰፕት ካላደረገው ካልተቀበለው ቢያንስ ከደሙ ነፃ መሆን ነበረብሽ፣ ከጨዋታው መውጣት ነበረብሽ። እንደዛ ስነግረው እኔና እሷ መሀል ያለው ነገር አብቅቷል። እኔ ስለሷ ምንም ነገር ማውራት አልፈልግም። እኔ ስለሷ ምንም ነገር ማስታወስ አልፈልግም። ጎርታኛለች፣ በቃ ከሌላ ሰው ልጅ ወልዳለች፣ አልፈልጋትም ብሎ እንደዛ ብሎ ነገር ምን ላድርግ? እሺ ታዲያ ለምንድን ነው ከልጁ ጋር ያለህን ነገር የማታቋርጠው? ለምንድን ነው ታዲያ ልጁን እንደዚህ እንትን የምትለው ነው ስል በጣም ነው የምወደው ልጁን ማራቅ አልችልም ማለት ምን ላድርግ? እሺ እኔ ቶዬ ምን ላድርግ? እኔ የዛኔ እንትን ሲሉ አይሆንም ብያቸዋለሁ። ከዛም በላይ ደግሞ ኪያም አኑን ታፈቅረዋለች። ከነሱ ጋር ያለው ነገርም አላበቃም። አኑም አሳዘነኝ። በቃ ሁለቱም መረጋጋት እንዳለባቸው ደጋግሜ ስናገር ነበር። ሁለቱም የራሳቸው የኋላ ታሪክ አላቸው። እሱን ነገር ማጽዳት እንዳለባቸው ደጋግሜ ነግሬያለሁ። ምን ላድርግ? እኔ ፈልጌ አይደለሽ። እኔ ምን ላድርግ? በቃ ይሄ እሱ ታሪክ ነው። ይሄ እሱ ህይወት ነው። እኔ እሱ ህይወት ውስጥ ገብቼ መወሰን አልችልም። እንደዚህ በማድረግ ብዬ ማለት አልችልም። ለምን እንደዚህ ውሻ የምታደርገኝ? እኔ ላይ ሁሌ ትበረታለህ። ሲጀምር አንቺ በእኔ ቦታ ብትሆኚ ምን ነበር የምታደርጊው? ቢያንስ እኔ እንደዚህ አላስቀየምህም ነበር። አንተ እኔ ምን አድርጌ ያስቀየምኩሽ? ብሎ መጥቼ አሳዝነኛል በጣም። በእርግጥ አንተ ልክ ነህ እኮ ግን ተረዳኝ አንተ። እሺ ለምን ልታደርግሽ? በቃሽ ይቅር ብዬሻለሁ። ካስቀየምኩሽ ይቅርታ። ሲጀመር እንደማትችል እኮ አውቃለሁ። እኔ ላይ መጨከን መጃጃል ልትጀምሪ ሲጀመር ሂጂን ብለኸኝ እኮ እንደምትመልሰኝ አውቅ ነበር። በእግዚአብሔር ግን በቃ እንደዚህ እንትን አትበለኝ። በቃ ችግር ካለም ተነጋግረን መፍታት ይቻላል። እሺ እሺ
ሰለቸው ደግሞ ኡፍ ደግሞ የምትለሽ ማርኪ በቀልተኛ ነው እየደከመኝ አትወራም እንዴ? በቃ አወራን አይደለ? ሌላውን ደግሞ ሌላ ጊዜ ነገ ምንም ማለት አትበላም? እሺ አዎ። ለምን በልቼ ነው የመጣሁት ማርኪ። እሺ እንደዚህ አዘጋጅቼ ጠብቄ ትተውልቴ ነው በልቻለሁ። ምን ላድርግ? እሺ ሻይ ጠጣ። ትንሽ አታወራኝም? ትንሽ ካርታም አለ ወይ? ካርታም መጫወት ኧረ ሰውዬ ማርኪ ምን እያደረግሽ ነው ያለሽ? ትንሽ ቆይ እንጫወትና ትተኛለህ እኮ። በቃ ደክሞኛል አልኩሽ እኮ። ሌላ ጊዜ እንጫወታለን መጫወት ካለብን። መቼ ነው ሌላ ጊዜ? እኔ ከዚህ በኋላ እዚህ ቤት አልመጣም። ስለዚህ ቀራለ። ኧረ ማርኪ ምን እያደረግሽ ነው ያለሽው? እንጫወት ትንሽ አዋራኝ። እሺ ትንሽ ሳታወሪ ልትሄድ ነው? ምንድን ነው ማርኪ? በቃ አሁን ነው አይደል እዚህ ጋር ቀዘቀዝ ነው። ስለዚህ ይድል ስጭኛ በቃ መረጋጋበትን። እኮ አሁን አልተረጋጋውም ባርኪ። ተረጋጋው። ረፊ ማርኪ አትጃጃይ በእናትሽ። ማቀፍ እኮ ያረጋጋል እኮ። ምንም አያረጋጋኝም። እኔን ሞክረው ባርኪ። መጃጃልሽ ነው። ቁሚ በቃ እየተጃጃልኩ በቃ እዚህ የራትሽን ቤት ነው እንዴ? ኧረ ተው ባርኪ ተይኝ። ስማኝማ ና ተው። እሺ ምግብ እኮ አበላሽ አንተ ተው። እሺ ሻይማ አጠጣ። መልስም አይመልስ። ይሄ እንኳን መጣ። እውነት እንኳን ቢያንስ ይቅርታ አድርጎልኛል። ባናድደውም ቢናደድም ቢያንስ ይቅርታ አድርጎልኛል። ያለውን ነገር ቢያንስ አስተካክለናል፣ ፊክስ አድርገናል። እና በቃ እንግዲህ ምግቡን አልበላም፣ ያው ደብሮኛል። እኔ አብረን እንበላለን ብዬ እንደውም 1 ሰዓት ነበር ያመጣሁት፣ አንድ ላይ እንድንበላ ብዬ ነበረ። ሻዩንም አልጠጣሁም። በጣም ተቀይሞኛል። ያው ከአንገት በላይ ነው ይቅርታ ያደረገልኝ፣ ግን ሲረጋጋ ሚታወው ይመስለኛል ሁሉንም ነገር። ያው ጊዜ ይፈልጋል፣ ቶሎ አይለቅም ሁሉንም ነገር እና ትንሽ ጊዜ ይፈልጋል፣ ግን ይስተካከላል ብዬ አስባለሁኝ። ውይ ሳልነግራችሁ ደግሞ ወይም ደግሞ ማታ ሲተኛ አልበላም ብሏል። ያናድዳል። ሻይም አልጠጣም። ትንሽ የምናወራ ስለው እምቢ ብሎኛል እና ወይ በቀላሉ የሆነ ነገር ሰራለታለሁ ካልሆነ በኋላ እና የሆነ ቪዲዮ ሰራላችኋለሁ። ካልተኛው ማድረኝ እንቅልፋም ነኝና ከቆየሁኝ ቀድሞኝ ከተኛ የሆነ ቪዲዮ ሰራላችኋለሁ። እስከዛው ግን ሰላም ሁኑልኝ። ባይ